አግብተካትም ሆነ ሽማግሌ ልከህም ሆነ አርፋችሁ ከምር ሁለቱ አርፈው ቢሰሩ እንከታተላቸዋለን። አፕሪሼት እኔ በበኩሌ አደርጋቸዋለሁ። ከምር ነው የምላችሁ በራሳቸው ሙድ ከመጡ ማለት ነው። እዚህ ጋር የሙሽን የብሩክ ልጅ የሚለውን አማርኛ ባቆሙ ማለት ነው። አንተም ደግሞ ቁም ነገር በሰራክ ጅል አንፎ እንደ ወንድ ቆፍጠን በል። ሽማግሌም ካልክ ልከክ ጠቅልላት። እየወጣች ደግሞ አይሰለቻችሁም እንዴ? ተንከራተት። ይሄ አራስ ልጅ ከየት ነው እየተከራየች የምታመጣው ቀን በቀን እንዴ? ይሄ ልጅ ገና በስንተኛ ወር የሆነ ሰዓት ላይ ጠረጴዛ ላይ ስትቀመጥ ሆዷ ውስጥ ምንም የለም ፕላስቲክ አድርጋ እኛ ራሳችን አረገዘች ብለናት፣ እኛ ራሳችን አስወልደናት፣ እኛ ራሳችን ልጅ አምጥተንላት ሳታረግዝ ውሸት ነው። እዩ ልጅ የላት 100%። ሪል የሆነ ነው የምነግራችሁ። እኔ ዛሬ ላይ ሳስበው የለም ልጁ። ለምን የሆነ ሰዓት ላይ ልጁ መጣ ተብሎ በስንተኛው ቀን ሲመጣ አክስትዬ እውነት የማክስት ብለው በሰሩት ላይ ትልቅዬ ልጅ ነው ትልቅዬ። አሁን የምታመጣው ደግሞ አራስ ነው። ውሸት ነው ሁሉ ነገር። ሩክናት ሙሽዬ የምታደርጊውን አድርጊ ነው። ታውቃላችሁ እንደዚህ አይነት ድራማ ውስጥም ቤተሰብ ይቀላቀላል። እኛንም አጽያት ታስገባላችሁ። ወጣቶቹም ነውር አታውቁም እንዴ? በጣም ነውር ነው እኮ። ይሄ ነገር ፕራንክ ነው፣ 100% ፕራንክ ነው፣ ድራማ ነው፣ ስራ ነው የሚሰሩት። እና አብርሽን አታዩ? ይቅርታ ሩታ እና አብርሽ በጣም ፍቅር ናቸው። በጣም ማለት ነው በጣም ፍቅር ናቸው። ግን የሚሰሩት ድራማ ይሄው መቋረጫ ሳይኖር አመታት እያስቆጠረ ነው። ቡታጅራ ሰዎች ማለት ነው፣ የቡታጅራ ወጣቶች የሆነ ነውር ምንም ለይተው አያውቁም። ከምር ሁሉም አይደሉም ደግሞ እነ ጨረቃዎች የኛ ልጆች የኛ የሚዲያ መምህሮች አሉልን። ገባችሁ? ሲጀምር በብሩኬ ሲል በቃቸውና ደግሞ ወደ እሙሽ ማለት ጀመሩ። እና እህቶች ብዙ የምትጨናነቅ ባላችሁ ሲጀምር ፕራንክ ነው፣ ድራማ ነው። አሁንም ድራማ ነው። ነገም ብሩክና እሙሽ ማለቷ አትቀርም። ያው ቪዲዮ እንዲታይላት ማለት ነው። እንደ ድራማው ሽማግሌ ልኮ እንዳልኳችሁ አንድ ላይ ቢሆኑ ላከም አላከም ስለ ብሩክና ስለ ሀይሚ ስለ እሙሽ የሚለውን ነገር አቁማ አርፈው ሁሌ ዘላለማቸውን ልጅ ይዘው ሁሌ እንዴ ፕራንኩ እኮ ሀላስ እንዴ ገበር ዛሬ እኔ ቪዲዮን አላይም ብዬ ነበር፣ ግን የሆነ ሀይሚትዬ ሲቀሩ ነው የመጣሁት እንጂ አላይም ብዬ ነበር ወላሂ። እና ታሳፍራላችሁ ማለት ነው። ቢኒያም አንተ ራሱ ወሬኛ። እሷ ብትሄድም ላታምና ትችላለች፣ ይገባኛል። እሱ ግን ደግሞ እናት ናት፣ ልጅ አይታ ተጓጓለች። ብሩኬ እንኳን የወለደች እናት ቀርቶ እኛ በስክሪን ላይ እያየን እየመሰከርን ነው። እንኳን ዛሬ ሁላችንም ፍቅር በፍቅር ሆነን ሳይሆን ያኔ ማለት ነው ከእናንተ ጋር ብሩኬ በመጣ ሰዓት ብሩኬ አያደርግም እያለን እየመሰከርን ነው። ከምር ሲጀመር እንኳን እሙሽ ቀርቶ ማለት ነው። ሲጀመር ደግሞ ልጅ አይታ ትጓጓለች። ፈሰከንድ አስቀያሚ አንተ ራስህ ማለት ነው። ውሸት እንዴት ነው እንደዚህ ትርትር የሚሉት? በአላ እኔ ውሸት ግን እንዴት ነው የሚመጣላቸው እንዲህ ፍልስፍ የሚልላቸውስ? እና ማንንም አታታልሉም። ሁሉ የሚሰሩት ድራማ ነው። ሁሌ በቃ ዘንድሮ የቡታጅራ አራስ ልጅም እኮ ፈረደበት። ከምር በወጣቱ ሲገርመን እንዴት ሁድ ትበላለች። እግዚአብሔር እኔ ቅርታ አድርጉልኝና የእሱም ልጅም እኔ ምንም መስሎም አይታየኝም። የሚያደርጉት ነገር ሁሉ ዝም ብሎ ለድራማ ነው የሚመስለኝ። ለምን ልጆቹ የሚነሱ ነው ወይ ሁለቱ ባልና ሚስቶች ናቸው፣ ፍቅረኛሞች ናቸው። መላቀጣቸው የጠፋ የቡታጅራ ነገር ማለት ነው። እና ውዶቼ ማለት ነው ቢኒያም ጀግና አትበሉ። እሱ ነው ብሩክ እያለ እንደውም ዛሬ ብሩክ የጠራው እሱ ነው። እና ትክክል ኮሜንት እዩ ስድ ናት። ትክክል ቢኒያም ደግሞ እሱ ነው የሚያዋጣክ። ሽማግሌ ላልከው እሱ ነገር ያዋጣሃል። ወይ ደግሞ አምኜ ይቅርታ እጠይቃለሁ ወይ ደግሞ ያስከፋው ሰው ካለ አንቺ እኮ ጠሽ ነሽ። ጠሽ መግቢያ ላይ ይቅርታ ያጠፋሁት ነገር ፈሰከንድ ዘጊ ሴት አሰዳቢ ዝርክርክ ማለት ነው። ለምን አንቺ ነገም ብሩኬ እያልሽ ነው? ነገም እችን ልጅ እየጎተች ነው። ነገም ዲኤንኤ ነው። ነገም ማዘርጋ እሙሽ ጋር ልሄድ ነው። ማታፍሪ ጉድ ማለት ነው እንዴ! ቆይ ካለዚህ ርዕስ የላቸውም እንዴ?
እኛ እሺ ፈትፋችን ፈትፋች እኮ ወደዛ መሄድ እንችላለን። ግን ያለዚህ ርዕስ የላቸውም። ዲኤንኤ እሙሽ አሁን የመጣው ደግሞ እሙሽን ጨምሮት ሱብሃንአላህ። ከዛን ዲኤንኤ ከዛን ብሩኬ የብሩኬ ልጅ ከሆነ እንኳን ብሩኬ እኮ ከአንቺ ጋር መኖር አይችልም። የብሩኬ ልጅ ከሆነ ብሩኬ ከአንቺ ጋር መኖር አይችልም። ስርክርኮች ደበር አልፈልግም። ያስደበርኩትም የለም አይደል እስካሁን ድረስ። ይሄ የራሷ አመለካከት። እዩ እኮ ማለት እባብ ነሽ። ለምን መሰለሽ እዚህ ጋር እኛን ሳይሆን ይቅርታ የምጠይቂው አንቺ የምትሰሪው ስራ ምንድን ነው? የምታስተላልፍ እኮ ዝሙት ነው። እኛን እኮ አልሰደብሽም። እዚህ ጋር ስም እያጠፋሽ ወንጀል ነው የምትሰሪው። ይሄ የምትሰሪው ድራማ ነው። ኦፍኮርስ 100% ድራማ ነው። ድራማም ቢሆን መልካም ልጅ፣ ፈጣሪውን የሚፈራ ቅን ልጅ፣ የተመረቀ ስለሆነ ነው እንጂ ብሩኬ እንደ ማንኛውም ሰው ኃይለኛ ቢሆን ሪሊዮን ነው ህግ ራሱ ይቀጣሻል። እንደዚህ አይነት ነገር በማሜ እዩ። ማሜ እንግዲህ ኢትዮጵያ ውስጥ ራሱ እንኳን መናገር ነው እንግዲህ ተናገረ እንጂ ኢትዮጵያ ውስጥ እየተገበረ ያለ ነገር የተናገረው። ማሜ ግን እስር ቤት ገብቶ ነበር። ለምን? ህግን ያለማወቅ ከተጠያቂነት አያድንም። ስለዚህ አንቺ የምትሰሪው ስራ በጣም ሮንግ ነው። በጣም ማለት ነው። እኛን አስቀየምሽ፣ እኛን ይቅርታ መጠየቅ የለብሽም። ግን ይሄ ዝሙትሽንና ይሄን ዝርክርክ ስራሽን፣ ይሄ እባብነትሽን አቁሚ። የብሩኬ ልጅ የምትሉትን አቁሙ ዘጊዎች። ይፈጠራል የምታውቀው ነገር ሽማግሌ ሊላክ ሲላት ይሄ ነው በእናትህ አታስቅም። እሷ እባብ ናት። እባብ ስለሆነች ነው አታስቀኝ። እንደዚህ አይነት ነገርማ እሷ አትፈልግም። ለምን? እሷ ዝሙት እያስተላለፈች ሳንቲም መልቀም ነው የምትፈልገው። ስለዚህ እንደዚህ አይነት ቀልዶችም አትፈልግም። እንደዚህ አይነት እንኳን አሁን የሚሰሩት ድራማ ሽማግሌ ልኮ ምናምን በሚል ድራማ ነው። ኦፍኮርስ ቢሆንም አስተማሪ ሊሆን ይችላል። እዚህ ጋር ግን ስለ ዝሙት ስለ እያወራሽ እኛም ዝም አንልሽም። አመዳ ሌላ ጊዜ እናወራለን አይሻል? በጠረጴዛ ዙሪያ ዝርክርክና ዱርዬ ባትሆኝ ኖሮ ሽማግሌ ከላከ ከዛስ ምን ያስበላል? ይሄ በኢትዮጵያ ውስጥ የታወቀ ነው። ሽማግሌ ከተላከ አንድ ላይ መኖር ነው፣ ለድራማ ማለት ነው። ግን አንቺ ስድ ነሽ። አንቺ የለመድሽው እንትን ነው፣ ዝርክርክ ወሬ ማለት ነው። አስቀያሚ ወይኔ እኔ ለምንድን ነው የምመጣው? ልናድድ ነው እንደዚህ ቤት ከምር። ይሄ ጊዜ እንዲያልፈኝ አልፈልግም። ነገሮች አሉ አለ። እቺ እባብ ናት ልጄ። እንደ እዩ ደረቅ ሰው አለ ግን እንደው በጥፊ እንደው ባላስክልን እንደው የቀልድ ማስመስለ ማለት ነው። ባለ ብላቢት ነው እሷን መግረፍ። ያለ ባለቤት የሚባለው ነገር አለ ወዶች ከበር እና እዩ በጣም አስቀያሚ ነሽ። ያንቺን ይቅርታ ይዘሽ ገደል ግቢ ማለት ነው። የሆንሽ ጨምላቃ ማለት ነው። ቢኒያም ደግሞ አታስመስል። እዚህ ጋር በቃ ስለ ብሩኬ ስለ ሙሽ ስም አትጥሩ። እንደ ያለዚህ ርዕስ የላችሁም እንደ እናንተ አገዳሞች ማለት ነው። አገዳ ነገም እሷ ቤት ደግሞ የሆነ ነገር ይዘው ይመጣሉ። እሷ ቤት ደግሞ ርዕሱንም ብሩክን ነው የምታደርገው። የጥጋብ ጥጋብ ለምን? ቻናሉ አዲስ ስለሆነ ዝም ብላችሁ ነገ ደግሞ እሷ ቤት ርዕሱን ማን እንደምታደርግ ታያላችሁ። ጨምላቃ እባብ ነሽ። ሲጀመር እንደዚህ አይነት ነገር ትምህርት የማይሰጥ ሚዲያ ላይ እኔ ግን ጤነኛ ናቸው የቡታጅራ ወጣቶች? እንደዚህ አይነት ፕራንክ እንደዚህ አይነት ድራማ የጨረቃ ፋሚሊዎች ለመጫወችሽ ነው። ቢኒያም ደግሞ እያመሰገናችሁ ነበር። እሱም አይዋጥልኝም። እሱም ለራሱ ነው። የማን ነው እኮ